ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት በሶስተኛ ድምጾች ቃላት ምስረታ ነው ማለት ነው። ሶስተኛ ድምጾችን ተጠቅሜ ቃላትን እየመሰረቱ የማሳያችሁ ይሆናል። በመጀመሪያ ግን ለቻናላችን አዲስ የሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ይዤላችሁ የመጣሁት በሶስተኛ ድምጾች ቃላትን ምስረታ ነው ማለት ነው። ሶስተኛ ድምጾችን ተጠቅሜ ቃላትን እየመሰረቱ የማሳያችሁ ይሆናል። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። በመጀመሪያ ፊደል ፊደሉን አነብና እዛ ቃሉን ባንድ ይጠራላችኋለሁ። እናንተም ልክ እንደኔ እያደረጋችሁ እያነበባችሁ እስከ መጨረሻው አብራችሁ ይቆዩ። አሁን በጋራ አብረን እያነበብን እንሂድ። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ቢሮ ቢሮ ይላል። ቢሮ የሚለውን ስናይ ቢ ማለት ከቤተሰቡ ሶስተኛ ፊደል ነው። ሮ ከቤተሰቦች የመጨረሻ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቢሮ ቢሮ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምን ይላል? ሂሳብ ሂሳብ ይላል። ሂሳብ የሚለውን ስናይ ሂ ማለት ከቤተሰቦች ሶስተኛ ፊደል ነው። ሳ ከቤተሰቦች አራተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሂሳብ ሂሳብ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፊት ፊት ይላል። ፊት የሚለውን ስናይ ፊ ማለት ከፈ ቤተሰቦች ሶስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል። እነዚሁ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፊት ፊት የሚለውን ቃል እናገኛለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ኪዳን ኪዳን ይላል። ኪዳን የሚለውን ስናይ ኪ ማለት ከቤተሰቦች ሶስተኛ ፊደል ነው። ዳ ከቤተሰቦች አራተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኪዳን ኪዳን የሚለውን ቃል እናገኛለን። ቀጣይ ከዚህ ምን ይላል? ሂሩት ሂሩት ይላል። ሂሩት የሚለውን ስናይ ሂ ማለት ከቤተሰቦች ሶስተኛ ፊደል ነው። ሩ ከቤተሰቦች ሁለተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሂሩት ሂሩት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ምን ይላል? ኒያላ ኒያላ ይላል። ኒያላ የሚለውን ስናይ ኒ ማለት ከቤተሰቦች ሶስተኛ ፊደል ነው። ያ ከቤተሰቦች አራተኛ ፊደል፣ ላ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኒያላ ኒያላ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቢራ ቢራ ይላል። ቢራ የሚለውን ስናይ ቢ ማለት ከቤተሰቦች ሶስተኛ ፊደል ነው። ራ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቢራ ቢራ የሚለውን ቃል እናገኛለን። ከዚህ ደግሞ ምን ይላል? ጲላጦስ ጲላጦስ ይላል። ጲላጦስ የሚለውን ስናይ ጲ ማለት ከጰ ቤተሰቦች ሶስተኛ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል፣ ጦ ከጠ ቤተሰቦች የመጨረሻ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጲላጦስ ጲላጦስ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዲያቆን ዲያቆን ይላል። ዲያቆን የሚለውን ስናይ ዲ ማለት ከቤተሰቦች ሶስተኛ ፊደል ነው። ያ ከቤተሰቦች አራተኛ ፊደል፣ ቆ ከቤተሰቦች የመጨረሻ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዲያቆን ዲያቆን የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምን ይላል? ሺሻ ሺሻ ይላል። ሺሻ የሚለውን ስናይ ሺ ማለት ከሸ ቤተሰቦች ሶስተኛ ፊደል ነው። ሻ ከሸ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሺሻ ሺሻ የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምን ይላል? ፊርማ ፊርማ ይላል። ፊርማ የሚለውን ስናይ ፊ ማለት ከፈ ቤተሰቦች ሶስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፊርማ ፊርማ የሚለውን ቃል ማግኘት እንችላለን። ከዚህ ላይ ደግሞ ምን ይላል? ቂም ቂም ይላል። ቂም የሚለውን ስናይ ቂ ማለት ከቀ ቤተሰቦች ሶስተኛ ፊደል ነው። ም ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቂም ቂም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ምን ይላል? ጊደር ጊደር ይላል። ጊደር የሚለውን ስናይ ጊ ማለት ከገ ቤተሰቦች ሶስተኛ ፊደል ነው። ደ ከደ ቤተሰቦች የመጀመሪያ ፊደል፣ ረ ከረ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጊደር ጊደር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ምን ይላል? ኪራይ ኪራይ ይላል። ኪራይ የሚለውን ስናይ ኪ ማለት ከቤተሰቦች ሶስተኛ ፊደል ነው። ራ ከቤተሰቦች አራተኛ ፊደል፣ ይህ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኪራይ ኪራይ የሚለውን ቃል እናገኛለን።
ቀጣይ ከዚህ ለምን ይላል ኢትዮጵያ ይላል። ኢትዮጵያ የሚለውን ስናይ ኢ ማለት ከአ ቤተሰቦች ሶስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል፣ ዮ ከየቤተሰቦች የመጨረሻ ፊደል፣ ጵ ከጰ ቤተሰቦች ስድስተኛ ፊደል፣ ያ ከየቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓተ ባለው መልኩ ደርድረን ስናነባቸው ኢትዮጵያ ኢትዮጵያ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ፒያሳ ይላል። ፒያሳ የሚለውን ስናይ ፒ ማለት ከፐ ቤተሰቦች ሶስተኛ ፊደል ነው። ያ ከየቤተሰቦች አራተኛ ፊደል፣ ሳ ከሰቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፒያሳ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል ኢላማ ይላል። ኢላማ የሚለውን ስናይ ኢ ማለት ከቤተሰቦች ሶስተኛ ፊደል ነው። ላ ከለቤተሰቦች አራተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኢላማ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል ዲቃላ ይላል። ዲቃላ የሚለውን ስናይ ዲ ማለት ከቤተሰቦች ሶስተኛ ፊደል ነው። ቃ ከቤተሰቦች አራተኛ ፊደል፣ ላ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዲቃላ የሚለውን ቃል ማግኘት እንችላለን። ከዚህ ደግሞ ምን ይላል ሲሳይ ይላል። ሲሳይ የሚለውን ስናይ ሲ ማለት ከሰ ቤተሰቦች ሶስተኛ ፊደል ነው። ሳ ከሰ ቤተሰቦች አራተኛ ፊደል፣ ይ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሲሳይ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል ጊንጥ ይላል። ጊንጥ የሚለውን ስናይ ጊ ማለት ከቤተሰቦች ሶስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ጥ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጊንጥ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ በደንብ እስከሚገባችሁ ድረስ ካነበባችሁ በኋላ ቪዲዮውን እያቆማችሁ ደግሞ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮዎች እስከምመለስ መልካም ጊዜ፣ ቸርን ሰንብት።